ማንም ቢሆን የአንድን አገር አካል ያውም ትልቅ ህዝብ ከምክክሩ ሊያስቀረው አይገባም አይቻልም። እናንተም ይሄ ጉዳይ የተሻለ አማራጭ መሆኑን በመረዳት በከፍተኛ ጥረት እዚህ በመገኘታችሁ ልትመሰገኑ ይገባል። በአገራችን ያሳለፍናቸው ዘመናት የቆዩ ችግሮች የቆዩ አለመግባባቶች አልፈው ተርፈው ዛሬ በትጥቅ ትግል ጭምር ተይዘዋል። የትጥቅ ትግል ጊዜያዊ ትንንሽ ድሎች ይሰጥ እንደሆነ ነው እንጂ ሰላምን አይሰጥም። ሰላምን ሊሰጥ የሚችለው ህዝቦች ቁጭ ብለው ተመካክረው የሀገራችን ዕጣ ፈንታ እንዲህ ሊሆን ይገባል፣ ያንተ ቁስል ምንድነው የኔ ቁስል ይሄ ነው እየተባባሉ ተነጋግረው መፍትሄ ሲያገኙ ብቻ ነው ሰላም የሚገኘው። ያንን ለማድረግ ይሄ ምክክር የጀመረው ስራ ውጤታማ ይሆናል ብለን 100% እናምናለን። በመተመካከሩበት ጊዜ አንደኛ ልንመካከርበት የሚገባቸው ጉዳዮች ቅር ያሰኙን ጉዳዮች የአማራን ህዝብ በዚህ መልክ ጎድተዋል የምትሏቸው ጉዳዮች መነጋገር፣ ለዛም የመፍትሄ ሐሳብ መስጠት፣ ከዛ ደግሞ ይሄንን ጉዳዮቻችሁን ያነሳቻቸውን ያነገባቻቸውን ነጥቦች በሚገባ ወክለውን ሊነጋገሩልን ይችላሉ፣ ጠንካሮች ናቸው፣ አመኔታ አላቸው የምትሏቸውን ሰዎች መርጣችሁ ትሰጡናላችሁ። እነዛ ሰዎች በጠቅላላ በኢትዮጵያ ደረጃ በመናደርገው ምክክር ላይ ወክለዋችሁ ይገኛሉ ማለት ነው።